ሰላም ጤና ይስጥልኝ የሚዲያችን ተከታታዮች ግንቦት 14 ቀን 2017 ዓ.ም ዜናዎችን ይዘን ቀርበናል። አበይት ነጥቦቹን ላሰማችሁ። በምንጃር አሰቃቂ የሆነ ድርጊት ተደርጓል። ዝርዝሩን ላሰማችሁ። ማንቸስተርና ብልጽግና የሚያመሳስላቸው ነገሮች አሉ። ሙሉን ሰምታላችሁ። አርበኛ ዘመነ ካሴ መግለጫ አስተላልፏል። ዝርዝሩን ይዤ ቀርቤያለሁ። በዛሬው ዕለት 5 ሰዓትን የፈጀ ውጊያም አለ። አሁንም አልበረደም። የትና ለምን የሚለውንም ሰምታላችሁ። ብዛት ያላቸው የሚኒሻ አባላት በፋኖ ቀለበት ውስጥ ገብተው በፋኖ በአስደናቂ ኦፕሬሽን ፊልም የሚመስለው ጀብድም ነው። ብርጌዱ ወደ ከተማ ጥሶ ገባ። ህዝቡም ነቅሎ ወጣ። በስራ ማቆሙ ምክንያት ዛሬም ሰልፍ ተደርጓል። ለምንና ማን አደረገ የሚለውን ትሰሙታላችሁ። ቀጣይ ወደ ዝርዝሮቹ ማለፍኩኝ። አገዛዙ ሴራ ምክንያት ጨሌ አነባች። ህዝቦቹን ማቅለብሰዋል። በምንጃር ሸንኮራ ጨሌ ቀበሌ ድሬ አምባጎጥ በንጹሃን ዜጎች ላይም ጭፍጨፋ ተፈጽሟል። በ14/9/2017 ዓ.ም ማለትም በዛሬው ዕለት በአሞራ ቤት የአገዛዙ ሰራዊት የአርጎባ ሙስሊም ማህበረሰብን በመሰብሰብ ከፋኖ ጋር ለማጣላት ቢሞክርም መሰረት የጣለው ግንኙነታችን በርካታ ሙስሊም የፋኖ አባላት ያሉበት ነበልባል ብርጌድ ጋር ሊሳካላቸውም አልቻለም። አገዛዙ ፋኖች እርስ በርስ ማባላት ሲያቅተውም አሁን ደግሞ በሃይማኖት ሽፋን ታጣቂዎች ብሎም ማህበረሰባችንን ለማባላት ሴራ ማሴርም ጀምሯል። አገዛዙ በትላንትናው ዕለት ማለትም ሮብ በአሞራ ቤት ወንድም የአርጎባ ሙስሊም ማህበረሰብ ሰብስቦ ፋኖ ሙስሊምን ለመጨፍጨፍ ነው ጫካ የወጣውና ራሳችሁን ተከላከሉ በማለት ህዝቡን ለማታለል ከመሞከር በላይም ጥቂት ታጣቂዎችን ከመሃል በመመልመል ጥቃት ሲፈጸማባችሁ ህዝባችሁንና ራሳችሁን ጠብቁ፣ አጸፌታ መውሰድ ትችላላችሁ በማለት ሴራው ያልገባቸው የአርጎባ ሙስሊም ወንድሞቻችንን ካዘጋጇቸው በኋላ ራሳቸው የአገዛዙ ሰራዊት በመልካጅሎና በጨሌ መሃል በሞተር ሲጓዝ የነበረው የእስልምና መለዮ ኢማም ጨርቅ የጠመጠመ ወንድማችንን የመልካጅሎ ሞተረኛ ቃሲም ላይ ተኩሰው በመግደልም ለአርጎባው ሙስሊም ወንድሞቻችን በውሸት ፋኖ ገርሎ ሄደ ብሎ የሙስሊም ወገኖቻችንን ታጣቂዎቹ ስሜታዊ በማድረግ በርካታ ንጹሃንና ሰላማዊያን ሰዎችን በተለይም በጨሌ ቀበሌ ድሬ አምባጎጥ እጅግ ተወዳጅ የሆኑትን እና አቶ እምሻው ተፈራ፣ ጠምስ አከበር ጠንፉ ተረፈና ወንድማቸው ዘገየ ተረፈን ጨምሮ በርካታ የጅምላ ጭፍጨፋ እንዲፈጸምባቸው አድርጓል። የአርጎባው ታጣቂዎች በንጹሃኑ የጅምላ ግድያ ሲያደርጉ የአገዛዙ ሰራዊት ቆመው እየሳቁ ሲመለከቱም ነበር። በዚህ አጋጣሚ አማራ ፋኖ ብሔራዊ ኃይል ከሰም ክፍለ ጦር ነበልባል ብርጌድ አባላትና አመራር በጅምላ ጭፍጨፋው የተሰማንን ሀዘን እየገለጽን አገዛዙ ወዳቀደው ሴራ ማንም የነበልባል ብርጌድ አባልም ሆነ ደጋፊ እጁን እንዳያስገባ ስንልም የማስጠንቀቂያ መልእክታችንንም እናስተላልፋለን። ጭፍጨፋው የፈጸሙት አካላት ጊዜው ጠብቆ በህግ እንደምንጠይቃቸው ቅንጣት ታክልም አንጠራጠርም። በዛሬው ዕለት መብረቁ ተፈራ 5 ሰዓት የፈጀው ውጊያ አድርጓል። ሞጣ ወጣ ብሎ ሙገር ላይ ካምፕ ለመስራት ቆርቆሮ ጭኖ በከፍተኛ አጀብ የተንቀሳቀሰውን የጠላት ኃይልም አራግቦ መልሶታል። በውጊያው 15 ጠላት ኃይል ተደምስሶ 10 ቁስለኛም ሆኗል ነው የተባለው። ታዲያ ይህ ቀጠና ለጠላት ቤርሙዳ የሆነ ቀጠና መሆኑም ይታወቃል። በጃዊ ወረዳ ሻምበል መሪውን ጨምሮ ፋኖን ተቀላቅለዋል። ግንቦት 13 ቀን 2017 ዓ.ም ጃዊ ወረዳ የነበረውን የብልግና ጦር አባል የነበሩ የሻምበል መሪ ጨምሮ 3 ወታደሮች ለነጋሽ ብርጌድ ጃዊ ክፍለ ጦር እርምጃቸውን ሰጥተዋል። ማንቸስተርና ብልጽግና የሚያመሳስላቸው ብዙ ነገሮች አሉ። የመጀመሪያውና ዋነኛው የሀብት ብክነት ብልጽግና ከ50% በላይ የሆነው የኢትዮጵያ ሕዝብ በጨለማ እየኖረ ባለበት ሀገር 63 ወለል ህንጻ ለመብራት ኃይል ካልሰራው ይላል። አስቡት። ጀስት ለካድሬ መቀመጫ ምንም ገቢ የማያስገኝ ፋይዳ የለሽ ቢሮ ደግሞ እኮ የተበደረውን ብድር እንኳን አልመለሰም። ህዝብ ራበኝ፣ መኖር አቃተኝ፣ የኑሮ ውድነቱን አልቻልኩም እያለ ባለበት ወቅት የኮሪደር ልማት በሚል የቂል ሀሳብ ዛፍና ዲም ላይትም ይተክላል። ማንቸስተር ደግሞ ሸፋፋ ተጫዋች ይዞ እንደው አንድ ተጫዋች እንኳን ደና ሳይኖረው ትልቅ ስታዲየም ካልሰራው ይላል። ቆይ አሁን ያለው ስታዲየም ምን አላቸው? ከ70,000 በላይ ተመልካች ይዟል። ያም እንላለን ከቁስ በፊት ሰው ይቀድማል። ደና ተጫዋች ብታስፈርሙ ነው የሚያዋጣችሁ። ሌላው ማንቸስተር ብርድ ልብስ እንኳን መያዝ ለማይችል በረኛ $40 ሚሊዮን ከፍሎ ተጫዋች ይገዛል።
ብልጽግና ደግሞ ለቤተ መንግስት 500 ሚሊዮን፣ ሳምንታዊ ደሞዝ ማንቸስተር 200,000፣ ብልጽግና ለአክቲቪስት 300,000 ወርሃዊ ደሞዝ። ብቻ ብዙ ነው። ሁለተኛ ወጪ ቅነሳ ነው። ማንቸስተር ወጪን ለመቀነስ በማሰብ ብዙ ሰራተኞችን አባሯል፣ ከጽዳት እስከ ጥበቃ ሳይቀር። ብልጽግናም ቢሆን ብዙ የመንግስት ሰራተኞችን አባሯል። ደግሞ እኮ ደህና ደሞዝ እንደሚከፍል መንግስት። ሌላው መንግስት ወጪን የሚቀንስበት መንገድ ህዝብን በረሃብ በጦርነት እንዲሞት እንዲሰደድ በማድረግ ነው። ሶስተኛ የአጥቂው ክፍል ነው። የማንቼ የአጥቂ ክፍል ሆጅላንድ በሚባል ኳስ እንኳን በቅጡ ማብረድ የማይችል ጎል ጋር ሲደርስ ሽባ በሚሆን አጥቂ ነው የሚመራው። ብልጽግና ደግሞ የአብይና ተመስገን በሚባሉ አምባገነኖች ከኛ በላይ ላሳር በሚሉ ህዝብን በሚንቁ ህዝብ ሲሞት ሲራብ ሲጠማ ባላየ ባልሰማ የሚያልፉ አጥቂዎች ነው የሚመራው። አራተኛ የተከላካይ ክፍል ነው። ማንቸስተር ሃይማግሪና ሎኬሻው በሚባሉ ደንባሮች ኳስ ሲገጩ አያምርባቸውም። በሆዳቸው ሄዲንግ የሚገጩበት አጋጣሚም አለ። ሲከላከሉ አያምርባቸውም። ደስ ሲላቸው በራሳቸው ጎል በሚያገቡ ተከላካዮቹ ነው የሚመራው። ብልጽግና ደግሞ ዳንኤል ክስረትና ለገሰ ቱልቱላ በሚባሉ ቱሪናፋዎች ራበይ ላለ ሰራተኛ አራበህም ምን አባህ ነው የግብጽና የሻቢያ ተላላኪ የምትሆነው አርፈ ቁጭ በል የተገኘውን ብልጽግና እንዲሁም አንጻራዊ ሰላም ለማደፍረስ እየሰራህ ነው በሚሉ የብልጽግና ተከላካዮች ነው የሚመራው። አምስተኛ የበረኛና የአማካኝ ክፍል ነው። የበረኛው ጉዳይ ባናወራው ይሻላል። ሆድ ይፍጀው ያፈሳል። ልክ እንደ ጌታቸው ረዳና በለጠ ሞላ ቁጠሩት። የአማካኝ ክፍሉ በቃ ልክ እንደ የህዝብ ተወካዮች ምክር ቤት ነው። 90 ደቂቃ ሙሉ በሚተኙ አማካኞች ነው የሚመራው። ቆይ ኳስ የህዝብን ብሶት ተቀብለው ወደ አጥቂዎቹ ካላሳለፉ እንዴት ተብሎ ነው ጎል የሚያስቆጥሩት? ብልጽግና የሚያረጋግጠው ማን ነው የሚረጋገጠው? አሉ አይደል በሶሻል ሚዲያው ለገሰ ቱልቱላና ዳንኤል ክስረት ሲፖስቱ በጣም ጥሩ መግለ ነው። ወቅቱን የጠበቀ መግለጫ ነው እንደሚሉት ሚሊሻዎች ልክ እንደነሱ ነው ደሜን ያፈሉት። ኢየሱስም በገዢው ፊት ቆሞ ገዢውም የአይሁድ ንጉስ አንተ ነህን ብሎ ጠየቀው። ኢየሱስም አንተ አለህ አለው። ምንም እንኳን በፍጹም ለንጽጽር ባይቀርብም አሁንም የአብርሃም አምላክ ይቅር ይበለኝ፣ የኔን ስም ከንግስና ጋር ያይዘው ንጉሱ እያሉ ሲለብጡኝ ንጉስ ነኝ አለ እያሉ ሲቀጥፉ ሁልጊዜ ከላይ በማቴዎስ ወንጌል የተጻፈው ቅዱስ ቃል ወደ አይምሮዬ ሩጦ ይመጣል። እኔ የአማራ ንጉስ ነኝ አላልኩም፣ አማራን ግን አንጋሽ ነኝ። እኔ የትውልዱ ንጉስ ነኝ ብዬ አላውቅም። የትግሉና የድሉ ባለቤት የሆነው ትውልድ እንዲነግስበት የስልጣን ባለቤት እንዲሆን ግን ደግሞ እስክተፋ ህይወቴ እስክትጠፋም ሰራለሁ። አቅሞቼ ወይንም ደግሞ ተቾቼ ሆይ እናንተ አላችሁ እንጂ እኔ አልወጣኝም አይወጣኝም። አማራ ግን የደረሰበትን ሁሉ የዘር ፍጅት አክቶና አሸንፎ ይነክሳል። ከዚህ በኋላ ትውልዱ ዳግም አያሌው ሞኙ ሰው አማኙን አይዘፍንም። የአገዛዙ አሽከር የነበሩ የሚኒሻ አባላት በቁጥጥር ስር ውለዋል። በሸበል በረንታ ወረዳ የእዱአ ከተማ የአፋባህ 8ኛ በላይ ዘለቀ ክፍለ ጦር ሽፈራው ገርባው ብርጌድ ግንቦት 13 ቀን 2017 ዓ.ም በየእዱአ ከተማ ሰርጎ በመግባት ሁለት የአገዛዙ ቅጥረኛ ሚኒሻ አባላትን ኮማንደር ይልቃል ጌታቸውና ሚኒሻ ደረጃ አለባቸው የተባሉ የእዱሃ 01 ቀበሌና የገዳያሱ ቀበሌ ተወላጅ የሆኑትን በሽፈራው ገርባው ብርጌድ በቁጥጥር ስር ውለዋል። ሽፈራው ገርባው ብርጌድ በየእዱሃ ከተማ ሰርጎ በመግባትም ሁለት ሚሊሻ ቆስለኛም አድርጓል። በመጨረሻም ከስራ ማቆም አድማ ጋር በተያያዘ የታሰሩ የጤና ባለሙያዎች የኢትዮጵያ ባለስልጣናት ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ የመብት ተቆርቋሪው አምነስቲ ጠይቋል። በአዲስ አበባ ብቻ ቢያንስ ከ20 በላይ የጤና ባለሙያዎች በዋናው ፖሊስ ጣቢያ ታስረው እንደሚገኙ የገለጸው ተቋሙ መብታቸውን ብቻ በመጠየቃቸው መታሰር እንደማይገባቸው ሮብ ግንቦት 13 ቀን 2017 ዓ.ም በኤክስ ገጹም ላይ አሳስቧል። በተጨማሪም ባለስልጣናቱ በሰላማዊ መንገድ እየተቃወሙ ያሉ ግለሰቦች ላይ እያደረሱ ያሉትን ወከባ እንዲያቆሙ ተቋሙ ባወጣው መግለጫም አጽንኦት ሰጥቷል።
ከሰሞኑ የኢትዮጵያ የጤና ባለሙያዎች ንቅናቄ በሚል ስያሜ የደሞዝና ጥቅማ ጥቅም ጥያቄን ጨምሮ የጤና ስርዓቱን ያስተካክላሉ ያሏቸው 12 ጥያቄዎችን ይመለስ በሚል ካነሱት የስራ ማቆም አድማ ጋር በተያያዘ በመላው አገሪቱ ከ80 በላይ የጤና ባለሙያዎች መታሰራቸውን የንቅናቄው አስተባባሪዎች ለቢቢሲም ተናግረው ነበር። የመንግስት የጸጥታ ኃይሎች በተለይም በትላልቅ ከተሞች በሚገኙ ሆስፒታሎች የሚያገለግሉ በርካታ የጤና ባለሙያዎችን እያሰሩና እያዋከቡ መሆኑን አንድ የንቅናቄው አስተባባሪ ለቢቢሲም ገልጸዋል። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች ለሰዓቱ ሰሙት የወደድነው የዜና ጥንቅራችን እስካሁን የተከታተላችሁትን ይመስል ነበር። ቀጣይ በሌላ የመረጃ ጥንቅር እስከምንገናኝ ድረስ ቸር ቆዩ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ። ሰላም በያለንበት ለሁላችን።